አይ መጣችላችሁ ደግሞ እቺ ስዊድን የሚሏት ሀገር ሁለት ተጫዋች ይዛ መከራዋ የምትበላ አይ ሚን ሶስት ይላንጋለ ሶስት ተጫዋች ይዛ መከራዋ የምትበላ ከኋላ ክፍት ከፊት እንዴ የሆነ ምን ልበላችሁ በቃ ኧረ በስመ አብ እኔ አሰላለፍ ራሱ ሲወጣ ለምን ተከላካይ እንደሚለው አላውቅም እንዴ ግን ሆረር ከፊት ሆረር እኔ ለአንድ ለቢከረሽ በየርሜን ዛሬ እንዲ የራስሽ ጉዳይ ሲያንሳችሁ ነው ምን አባታቸው እዚህ ወደ ጀርመን እንቀጥላለን ስዊድን ሁለት አውሬ አጥቂ ይዛ ነበር ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው ምን አይነት ቡድን ናቸው እነዚህ ስዊድን እንዴት ነው አንድ ቪክተር ዮኬሬስ ላይ ብቻ ተመርኩዘው እንዴት ነው የሚቻለው ቪክተር ዮኬሬስ አግብቶም አሲስት አድርጎም አይሆንም ፈርስት ሃፍ ላይ ምን የመሰለ አሲስት መሆን የሚችል ኳስ ሰጣቸው አይጠቀሙም አልሆነም ያኛው ምንም ይሄ አሌክሳንደር ኢሳቅ የሚባል የሊቨርፑል ታካሚ ራሱ ምንም የለም ደኛ አጥቂያችንን ጉልበቱን አትበዝብዙብን ስዊድን ካልቻላችሁ በጊዜ ተሰናበቱ ጋዴሚት ኔዘርላንድ ዛሬ በጣም የሚገርም እኔ የመጀመሪያ ጨዋታ ላይ ጀጅ አላረኳቸውም ነበር ከምሬ ነው የምላችሁ አቻ ሲወጡ ዛሬ ዋቴ ፐርፎርማንስ እንደ ጎላቸው 5 ስታር ፐርፎርማንስ ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን ኧረ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፈረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማለት እንዳለ ያገባችሁን ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝ ጋክፖ ይችላል እንዴ ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል እንደዛ እንዳስብ መሰለኝ እንዴ ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናት አይንቀሳቀስም ነው ማለት ገባርለ ከዛላ ሰመርቪል የምትባለው ራሱ ያገባችሁ ጎል አምስተኛው ጎል ነው ማለት የኢላንጋ ጎልም አሪፍ ነው ምንም አይልም ግን ኔዘርላንድ ዘንድሮ አሪፍ ናት ትሻላለች ባለፈው አስከፍታን ነበር አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለው ነገር ነው ማወቅ ያለብን ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው ማለት ማንንም እንዳያመልጠው ይሄ ጨዋታ አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች እመኔ ነው ማለት አይ ግራም ፖተር ታስለጠለጣችኋል አይደል በቃ አይዛቅንዳ ቪክተር ዮኬሬስን ያዘችው ስዊድን አራት ተዘገነናል ማርዬ ፕሪሚየር ሊግ ይመስላል ጨዋታው አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እንደ አያሪ እነ ኢላንጋን እነ ቪክተር ዮኬሬስን እና አይዛቅን ያዘችው ስዊድን ማንዬ በደጆቹ ተለጠለጠች ወይኔ እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራም ፖተር ሰዓት እራሱን ነው መሰለ ማን እኔ ምን እንዴት ነው የቀጠራችሁት ግራም ፖተር ምንድነው በመሸነፍ ሪካርዱ ነው አረ እኔ አጀማመሩ ፒስ ነበርኮ ገባ ጥሩ ቲም ነበር መጀመሪያ ምናምን ላይ ግራም ፖተር ኔዘርላንድ 5 ስዊድን 1 ተንደፋድፋ ነው ዓለም ዋንጫውን ራሱ የገባችሁ እንደምታስታውሱት ማለት ነው ስዊድን እና ከበዳት ማለት ነው እንግዲህ ኔዘርላንድ ደግሞ ይውላችሁ አሁን ዮኬሬስ እና ኢሳቅ ያለው ኔዘርላንድ ነው የሚመስለው ወይ ስዊድን ነው የሚመስለው አረ ቢስሚላህ እና በጣም ነው የሚገርመው ከባድ ጥያቄ ነው የተጠየቀችው ማለት ነው ምርጥ ሶስተኛ ሆና ልታልፍ ትችላለች ስቲል ግን 5-1 መሸነፍ ግን ፌር አይደለም ብዙ ጥያቄዎች መመለስ አለባት ስዊድን ኔዘርላንድ አንድ ማቴማቲሻን የገመተው ሰምታችኋል ኔዘርላንድ ናት ዋንጫው መታነሳው ብሏል ብዙ ጊዜ ፋይናል ደርሶ ምናምን ነገር በመሸነፍ የሚያከላት ያለ አይመስልኝም ኔዘርላንድን እና ምናልባት ዘንድሮ የሷ አመት ሊሆን ይችላል የሚለውና ሮናልዶ ኮመን ያሳካዋል የሚለውን ምናየው ነው የሚሆነው አሁን ያጓጓኝ ግን አይቮሪ ኮስት ከጀርመን የሚኖረው ጨዋታ ነው ኮፒ ሊንክ አድርጉ ላይክ አድርጉ ኮሜንት አድርጉ ማን የሚያሸንፍ ይመስላችኋል ይመቻችሁ ጉደኛ የሆነ ተጫዋች ቢኖር ኮዲ ጋክፖ ነው ያራዳ ልጆች ማለት ነው ለኔዘርላንድ ማለት ነው ሜሲ ነው በለው ያራዳ ልጅ እንደ ጉድ ነው ጎል የሚያስቆጥረው የሚያቀብለው ምን አለፋ ሜዳ ውስጥ ዋናው ተጽዕኖ ፈጣሪ እሱ ነው ሊቨርፑል ቤት ሲሆን ያንኮራፋል ያራዳ ልጆች ማለት ነው ምን አለፋችሁ ኔዘርላንድ ስዊድንን ማለት ነው 5-1 በሆነ ሰፊ ውጤት ማሸነፍ ትችላለች ማለት ነው ወይኔ ላንጋ ቫን ዴቪል የሰራው ስራ
ግድያ በለው ኧረ ሎጬ ያበለው አበላል አይደለም ጎብዬ መከረውን ያበለው ነው መላችሁ ማለት ነው። ለማንኛውም እያሳሰቁ አለቁ ኔዘርላንዶች ማለት ነው። በሚገርም ሁኔታ ወደፊት እየመጡ ነው የሚገኙት ማለት ነው። 5-1 በጣም ሰፊ ውጤት ነው። ስዊድን ከባድ ቡድን ነች፣ ቢሆንም በጣም አቅልላታለች ማለት ነው። ያራዳ ልጆች ማለት ነው። እስቲ ሀሳብ አስተያየት ስጡበት። ሼር ኮፕ ሊንክ አይረሳ። ይመቻችሁ። ኧረ ጭዌ ነው የምልህ። በስመ አብ 5-1 ጊዮኬሬሽ እና ይሳቅን ቀጧቸው ነው የምልህ። እነ ጋክፖ እነ ብሮቢ ምና የሊቨርፑል የሰንደርላንድ ተጫዋች ኧረ አጥቂ ብሮቢ አርሰናል ላይ ያገባው የአርሰናል ደጋፊዎች ያስታውሱታል። ከሰንደርላንድ ባለቀ ሰዓት እንደዛ ተጋፍቶ እንዲህ ሳይድ ኪክ ነገር ያገባባችሁ ማለት ነው። እንዴት ነው ቦታ እያያዝ የሚችለው? በነገራችን ላይ አርሰናሎች የእናንተ ማጥቂ በጣም ነው የሚችለው። ጊዮኬሬሽ ለአርሰናል ሲሆን ነው እንጂ እግዚአብሔርን ዛሬ አስደመመኝ። የሆነ ኳስ ክሮስ በግራ እግሩ ደቅን ያደረገለት እዚህ ጋር አያሪ ለሚባል ያ ልጅ ፈጀው እንጂ ኳሱ እቺ ልጅ ኧረ ሲቲ ያምጣልን በእናትህ። ራይት ዊንግም ሌፍት ዊንግም ትችላለች። ዶኩ ካዛ ግን እቺ እናረጋታል። አለበለዚያ ደግሞ በዛ ጋር ሳቪኒዮን የምትሸጡ ከሆነ ሰመርቪል ኧረ በለው። ባለፈው የሚገርም ጎል በግራ እግሩ ጠቅልሎ አገባ። ዛሬ ደግሞ በቀኝ እግሩ በጣም የሚችል ከዚህ ምድብ ያው ኔዘርላንድና ስዊድን ያልፋሉ ብዬ አስባለሁ። በእርግጥ ቀጣይ ጨዋታ ነው የሚወስነው። ስዊድን ከጃፓን ይኖራታል። እሱን ያሸነፈ ያልፋል ማለት ነው። አረ ጋይስ ኔዘርላንድ ምን አይነት ናሽናል ቲም ነው እንዴ? ስዊድንን 5-1 በሆነ ሰፊ ውጤት በማሸነፍ የግሩፕ ኤፍ በ4 ነጥብ መሪ መሆን ችላለች። ምን አይነት ጎሎችን ያስመለከተችን ይሄ ናሽናል ቲም ማለት ነው። ሮናልድ ኮማን መጠቀም የሚችል ከሆነ የሚገርም ስኳድ እንዳለው ዛሬ በደንብ ታዝበናል ማለት ይቻላል። በጣም ጥሩ ስኳድ ዴብዝ አላቸው። በዚህ ጨዋታ ላይም እንግዲህ ያገኟቸውን የግብ ዕድሎች በመጠቀሙ ረገድና ካልታሰቡ አንጎሎች ጎል በማስቆጠሩ ረገድ ኔዘርላንዶች በጣም የተሻሉ ነበሩ። በሙከራ ረገድ ስዊድን የተሻለች ነበረች። ታርጌትም በአንድ ወን ታርጌት የተሻለች ነበረች፣ ግን ክሊኒካል አልነበረችም ባገኘቻቸው እድሎች ምክንያት ማለት ነው። ታዲያም እንግዲህ ብሮቢ የሰንደርላንድ ጉልበተኛ አጥቂ 5ኛውና 17ኛው ደቂቃ ላይ በዚህ ጨዋታ ላይ ኔዘርላንድ ቀዳሚ አድርጎ 2-0 እየመራች የመጀመሪያው አጋማሽ ተጠናቆ ነበር። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ ኮዲ ጋክፖ የሊቨርፑሉ ተጫዋች 47ኛውና 54ኛው ደቂቃ ላይ 2 ጎሎችን አከታትሎ አስቆጥሮ ኔዘርላንድ 4-0 እንዲመራ ማድረግ ቻለ። ነገር ግን ኤሊያንጋ እንግዲህ 59ኛው ደቂቃ ላይ ለስዊድን ጎል በማስቆጠር 4-1 ማድረግ ችሎ ነበር። የመመለስ ኢነርጂም ለማሳየት ሞክሮ ነበር። ነገር ግን በድጋሚ ተቀይሮ የገባው ሰመርቪሌ 89ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ ኔዘርላንድ የነን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። ያው ስዊድን 3 ነጥብ አላት። አሁንም ቢሆን ቢያንስ በምርጥ ሶስተኛ እንኳን ማለፏን ማረጋገጥ ችላለች። ሁለተኛ ባትሆን እንኳን ማለት ነው። ሁለተኛ የመሆንም እድል አላት። ግን በጣም በቃ ዛሬ ያገኘቻቸውን እድሎች በመጠቀሙ ረገድ ደካማ ነበረች። ኔዘርላንድ ደግሞ በጣም ጥሩ ክሊኒካል የሆኑ አጋጣሚዎችን በመጠቀም እንግዲህ የተሻለችው ናሽናል ቲም ነበረች። የሚገባትንም ድል አግኝታለች ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የምን አይዛክ የምን ዮኬሬስ ጥግህን ያዝና 5ቱን ጉረስ 5-1 አስፈራሚ ፊት ኤምፊቲዩት አይደን ሁለቱም ፒስ ነበሩ። በተለይ አሌክሳንደር አይዛክ ጊዮኬሬሽን በሙከራ በጣም አስገራሚ ሙከራ ሞክሯል። አይዛክ ከአቅሙ በላይ ተጫውቷል። የምር ሚና እየቀያየረ ተጫውተዋል። በቃ he was good like next year ለሊቨርፑል ጥሩ ነገር ያደርጋል ብዬ ተስፋ ማድረግበት ተጫዋች ነው። ግን ሚድፊልዳችሁ የስዊድን በጣም ዝገት ነው፣ በጣም ባዶ ነው፣ አልቻሉም። ዲፌንሱ ወፍ ነው፣ ተከላካይ እንደዛው ባክፋይፉን ሲቀያይሩት ነበር። አንዴ ባክፎር ይሆናሉ። በእርግጥ ፍሉዲቲው ጥሩ ነው፣ ግን ይሄ የአታላንታውን ተጫዋች አልቻለም። ሊንደሎፍ አልቻለም። ካልስትሮም መሀል ላይ ነው ማገዝ። አያሪ ጥሩ ነበረ። ጥሩ ይመቻችሁ።